እንደምን አላችሁ ውድ ተማሪዎች በዛ 12ኛ ክፍል የባዮሎጂ ትምህርት ዩኒት 1 ፓርት 3 ነው። ፓርት 1 እና 2 ከዚህ በፊት ያያናችሁ አሉ እዚህ ዩቲዩብ ቻናል ላይ ማየት ትችላላችሁ። በፓርት 1 እና 2 ምንድነው የአፕሊኬሽን ኦፍ ባዮሎጂ የሚለውን ቱቶሪያል አጠር ባለ መልኩ ያየንበት ነው። ለዛሬው የምናየው ሪቪው ኩዌስችንስ ነው፣ የማጠቃለያ ጥያቄዎቹን ማለት ነው። እዚህ ዩኒት 1 ላይ ያሉ ማጠቃለያ ጥያቄዎችን አብረን እንሰራለን። ባዮሎጂ ብቻ ሳይሆን ሌሎች የትምህርት አይነቶችንም ከ9ኛ እስከ 12ኛ ክፍል ለኢንትራንስ ኤግዛም እንዲሁም ደግሞ ለክፍላችሁ የፈተና ዝግጅት እንዲሆናችሁ አጠራጥር ያሉ ኖቶችን በማዘጋጀት ለእናንተ ቱቶሪያሎችን እንዲሁም ደግሞ በርካታ ጥያቄዎችን እያሰራ እንገኛለን። እንተከታተሉ እንላለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። አብረን እንቀጥላለን። ለአሁኑ ወደ ቶፒኩ እንለፍ። ነምበር 1 ዲፋይን ጄኔቲክ ኢንጂነሪንግ። ምንድነው ጄኔቲክ ኢንጂነሪንግ? እንትን ላይ ፓርት 1 ላይ አይተነዋል፣ ግን እዚህ ጥያቄው ጄኔቲክ ኢንጂነሪንግ ምን ማለት ነው? ጄኔቲክ ኢንጂነሪንግ ኢዝ ዳይሬክት ማኒፑሌሽን ኦፍ አን ኦርጋኒዝምስ ጂን ዩዚንግ ባዮቴክኖሎጂ ቱ አልተር ኢትስ ካራክተሪስቲክስ ማለት ነው። ስለዚህ ጄኔቲክ ኢንጂነሪንግ ማለት ቀጥታ የኦርጋኒዝሙን ጂን ማኒፑሌት ማድረግ ነው በዩዚንግ ባዮቴክኖሎጂን በመጠቀም ማለት ነው። ባዮቴክኖሎጂ ያልናቸው አሉ ከላይ ያየናቸው፣ እነሱን በመጠቀም የጂኑን ካራክተሪስቲክ መቀየር ማለት ነው። ለምሳሌ የታለው ሳይንቲስትስ ቱ ኢንትሮዲዩስ ሪሙቭ ኦር ሞዲፋይ ስፔሲፊክ ጂንስ ቱ አቺቭ ዲዛይርድ ትሬትስ ኢን ኦርጋኒዝምስ ማለት። ስለዚህ የሆነ ኦርጋኒዝም ላይ የሆነ ነገርን አቺቭ ለማድረግ የሆነ ምርምር ለማከናወን ኦርጋኒዝሙን ጂን ምን ማድረግ ነው? ኢንትሮዲዩስ ማድረግ፣ ተጨማሪ ጂን ሊሆን ይችላል ወይም ሌላ ጂን ወይም ደግሞ ሪሙቭ ማድረግ ወይ ደግሞ የዛኛውን ጂኑን ሞዲፋይ ማድረግ ሊሆን ይችላል ማለት ነው። ይሄ ጄኔቲክ ኢንጂነሪንግ የምንለው ዩዚንግ ምንድነው? ባዮቴክኖሎጂን በመጠቀም። ነምበር 2 what is the difference between gene cloning and gene therapy? ጂን ቴራፒ እና ጂን ቴክኖሎጂ ምንድነው? አይ ሚን ጂን ቴራፒ እና ጂን ክሎኒንግ ምንድነው ልዩነታቸው? ጂን ክሎኒንግ ስንል ቀጥታ ፕሮዲዩሲንግ መልቲፕል ኮፒስ ኦፍ ስፔሲፊክ ጂን፣ ጂኑ ራሱን የሚመስል ሌላ ጂን ምን ማድረግ ነው? ፕሮዲዩስ ማድረግ ነው፣ ኮፒ ማድረግ ነው፣ ራሱን የሚመስል ማለት ነው። ጂን ቴራፒ ሲባል ደግሞ ኢንሰርቲንግ ኮሬክት ጂን ኢንቱ ፐርሰንስ ሴልስ ቱ ትሪት ጄኔቲክ ዲስኦርደር። ስለዚህ ጂን ቴራፒ ደግሞ ህክምና ላይ ነው ብዙ ጊዜ ይሄ ጂን ቴራፒ የሚባለው ያለው። ምን ማድረግ ነው? ኢንሰርት ማድረግ ነው ወደ ሰውየው ሴል ፐርሰንስ ሴል ምን ማድረግ ነው? ኢንሰርት ኮሬክት ጂን። ፎር ኤግዛምፕል ይሄ ኤክስፕላኔሽን ላይ ጂን ክሎኒንግ ኢዝ ሜንሊ ፎር ሪሰርች ነው ኦር ፕሮዳክሽን ፐርፐስ ዋይል ጂን ቴራፒ ኢዝ አ ሜዲካል አፕሊኬሽን፣ ለህክምና ነው ማለት ነው። ይሄ ጂን ቴራፒ የምንጠቀመው ቱ ኪውር ኦር ሪዲዩስ ዲዚዝ ኢፌክትስ፣ የበሽታን ኢፌክት ኪውር ለማድረግ ወይም ሪዲዩስ ለማድረግ ለሜዲካል አፕሊኬሽን የምንጠቀመው ጂን ቴራፒ ነው ማለት ነው። ይሄኛው ግን ጂን ክሎኒንግ የሚባለው ለፕሮዳክሽን ነው። ምክንያቱም ጂን ክሎኒንግ ምን ብሎናል? ፕሮዲዩሲንግ መልቲፕል ኮፒስ፣ ብዙ ኮፒዎች እንዲኖሩ የማድረግ ሂደት ስለሆነ ማለት ነው። ነምበር 3 ሊስት at least 3 different properties that have been acquired by crop plants via genetic engineering. ምንድነው? 3 የተለያዩ ፕሮፐርቲዎችን ሊስት አድርገዋል። ምን የሚያደርጉ ፕላንት ክሮፕ ላይ ወይም ደግሞ ክሮፕ ፕላንትስ ላይ በጄኔቲክ ኢንጂነሪንግ አማካኝነት የሚመጣ ማለት ነው። ምን ለምሳሌ ፔስት ሬዚስታንስ፣ ፔስትን ወይም ደግሞ ተባዮችን የሚቋቋሙ አዘርቶች ወይም አትክልቶች በጄኔቲክ ኢንጂነሪንግ አማካኝነት ለአትክልቶቹ የተለየ ባህሪ እንዲይዙና ፔስትን ሬዚስት እንዲያደርጉ ወይም እንዲቋቋሙ የሚያደርጉ ፕላንቶች ሊፈጠሩ ይችላሉ ማለትም በሰው ሰራሽ ሂደት ማለት ነው። ሄርቢሲድ ቶለራንስ፣ የሄርቢሲድ ቶለራንስም የሚያደርጉ ኢምፕሩቭ ኒውትሪሽናል ኮንቴንትስ፣ ይሄ ጎልደን ራይስ ዊዝ ቫይታሚን ኤ። ሩዝ ለምሳሌ ሩዝ ላይ የተሰራ ምርምር ምን አለ? ለምሳሌ ቫይታሚን ኤን በደንብ እንዲይዝ ተደርጎ በጄኔቲክ ኢንጂነሪንግ አማካኝነት ሞዲፋይ ሊደረግ ይችላል ማለት ነው። ስለዚህ እነዚህ 3 የጄኔቲክ ኢንጂነሪንግ ፕላንቶች ላይ ሲደረግ የሚገኙ ጥቅሞች ናቸው ማለት ነው። ጄኔቲክ ሞዲፊኬሽን enables crops to survive pests withstand chemicals or provide better nutrition። ስለዚህ የፕላንቶች ላይ ወይም እጽዋት ወይም አዘርት ላይ
በቆሎ ሊሆን ይችላል፣ ስንዴ ወይም ባቄላ። ብዙ ጊዜ በጄኔቲክ ኢንጂነሪንግ ጂን ሞዲፊኬሽን የሚሰራው ለምንድን ነው? እነዚህን ነገሮች እንዲያደርጉ ነው፣ ተባዮቹ እንዲቋቋሙ ወይም ደግሞ ምርታቸው ጥሩ የቫይታሚን ኤ ወይም ጥሩ የፕሮቲን ይዘት እንዲኖራቸው ለማድረግ ማለት ነው። ነምበር 4 what is single cell protein? single cell protein ምን ማለት ነው? single cell protein is protein derived from cultured microorganisms ከካልቸርድ ማይክሮ ኦርጋኒዝም የተገኘ ማለት ነው። ወይም ደግሞ በሰው ሰራሽ እንትን እንዲያድግ ተደርጎ የተገኘ ፕሮቲን ማለት ነው። ይሄ ካልቸርድ ኦርጋኒዝምስ የሚባሉት ባክቴሪያ፣ ፈንጋይ ኦር አልጌ። ሶ ዚስ ሲንግል ሴልድ ፕሮቲን ካን ቢ ዩዝድ አስ ፉድ ለምግብነት ወይም ደግሞ ፊድ ፕሮቫይዲንግ አን አልተርናቲቭ ፕሮቲን ሶርስ ፎር ሂውማን እና ለአኒማልስ ለእንስሳትና ለእጽዋት እንደ ምግብነት ሊያገለግል ይችላል ማለት ነው። ይሄ ሰው ሰራሽ ነው። ፕሮቲኑ በባክቴሪያ ወይ በፈንጋይ አማካኝነት የሚገኝ ምንድነው? ፕሮቲን ነው ማለት ነው። ይሄ ሲንግል ሴል ፕሮቲን ይባላል። 5 what are different communities of anaerobic microbes involved in the biogas production? ባዮጋዝ ፕሮዳክሽን አይተናል ከላይ ፓርት 3 ላይ። እነዚህ ባዮጋዝ ፕሮዳክሽን የሚያገለግሉ የኤሮቢክ ማይክሮብስ የሚባሉት ማን ማን ናቸው? የመጀመሪያው ሃይድሮላይቲክ ባክቴሪያ፣ አሲዶጄኒክ ባክቴሪያ፣ አሲቶጄኒክ ባክቴሪያ፣ ሜታኖጄኒክ አርኪያ የሚባሉ እነዚህ የተለያዩ ባክቴሪያ ዝርያዎች ናቸው ማለት ነው ለባዮጋዝ ፕሮዳክሽን የሚያገለግሉ። these microbes when these microorganisms work together to break down organic matter break down ለማድረግ ለመሰባበር to produce methane rich biogas። ሜንቴን ደግሞ ሚቴን የምንለው ደግሞ ምንድነው? ለባዮጋዝ ወይም ደግሞ ለመብራት ለስቶቭ የምንጠቀመው የገጠር በተለይ ገጠር አካባቢ የምንጠቀመው ለኔ ያየ ነው ማለት ነው ባዮጋዝ። ነምበር 6 explain some medical applications of DNA technology። DNA ቴክኖሎጂን አይተናል ከላይ ምን የተወሰኑ የሜዲካል አፕሊኬሽኖችን ኤክስፕሌን አድርጉ ይላል። ፕሮዳክሽን ኢንሱሊን ለማምረት፣ ቫክሲን ወይ የህክምና እንትኖችን ለማምረት፣ ጂን ቴራፒ ፎር ጄኔቲክ ዲስኦርደርስ። ይሄ ጂን ቴራፒ ለህክምና ነው ብለናል ከላይ እንዳየነው። ፎር ጄኔቲክ ዲስኦርደር ሲኖር ምንድነው ጂን ኢንሰርት ሊደረግ ይችላል ወይም ሪሙቭ ሊደረግ ይችላል። በዛ አማካኝነት ለቴራፒ። ዲኤንኤ ፊንገር ፕሪንቲንግ ኢን ፎረንሲክስ የፊንገር ፕሪንት ወይም የጣት አሻራ የምንለው ማለት ነው። ዲኤንኤ ቴክኖሎጂ አላውስ ፕሪሳይዝ ትሪትመንት ለፕሪሳይዝ ትሪትመንት ኦር ዲዚዝ ዲቴክሽን ኦር አይደንቲፊኬሽን ኦፍ ኢንዲቪጁዋልስ ወይም እያንዳንዱን ሰው ያው ለመለየት ማለት መንታ እንኳን ቢሆኑ የተለያየ ዲኤንኤ ነው አይደል ያላቸው። ስለዚህ አንዱን ከሌላኛው ለመለየት ዲኤንኤ በጣም ወሳኝ ነው ማለት ነው። ስለዚህ ዲኤንኤ ቴክኖሎጂ ለፎረንሲክ የሚለው ለእንትን ለምሳሌ ክራይም ወይም ደግሞ ወንጀል የሰራ ሰው የትኛው ማን ነው የሚለው ለመለየት አንዱን ከሌላኛው ለመለየት የምንጠቀምበት ነው ፎረንሲክ የሚባለው። 7 describe how bioremediation is helpful to humans። ለሰው ይሄ ባዮሪሜዲዬሽን ለሰዎች ምንድነው የሚሰጠው ጥቅም? ባዮሪሜዲዬሽን uses microorganisms to clean up pollutants ወይም በካይ የሚባሉትን ሪሙቭ ለማድረግ ነው ይሄ ባዮሪሜዲዬሽን የሚጠቅመው ማለት ነው። ማንን ተጠቅሞ? ማይክሮ ኦርጋኒዝሞችን ባክቴሪያ፣ ቫይረስ ኦር ፈንጋይን ተጠቅሞ ክሊን ማድረግ ወይም ክሊን የማድረግ ሂደት ነው ይሄ ባዮሪሜዲዬሽን የሚባለው። pollutants like oil spills or heavy metals from oil or water ከውሃ ወይም ከዘይት እነዚህን ነገሮች ምን ለማድረግ ሪሙቭ ለማድረግ ክሊን አፕ ለማድረግ ባዮሪሜዲዬሽን ይጠቀማል ማለት ነው። it reduces environmental pollution or restores natural ecosystems safely. Number 8 explain how the practical application of DNA based biotechnology affects human lives። የሰውን ህይወት ለመቀየር ማለት ነው ባዮቴክኖሎጂን በመጠቀም practical application of DNA ምንድነው ኤክስፕሌን አድርጎ ነው። practical application of DNA it improves medicine, agriculture, industry
ኤንድ ኤንቫይሮንመንታል ማኔጅመንት እነዚህ ላይ ያየነዋል ዲቴል የዲኤንኤን አስፈላጊነት ማለት ነው። ህክምና ላይ ለምሳሌ አግሪካልቸር ላይ የተለያዩ የአግሪካልቸር አፕሊኬሽኖችን ያየንበት ማለት ነው። ኢንዱስትሪዎች ውስጥ ኤንቫይሮንመንታል ማኔጅመንት ወይም ኤንቫይሮንመንታል ክሊን ለማድረግ ያልነው ለምሳሌ ለኮምፖስት ለተለያዩ እንትኖች ይሄ ዲኤንኤ ቤዝድ ባዮቴክኖሎጂ ይጠቅማል ማለት ነው። ኤግዛምፕልስ ኢንክሉድ ዲዚዝ ትሪትመንት ኢምፕሩቭድ ክሮፕ ይልድስ ወይም የተሻሻለ ምርጥ ዘር የምንለው ማለት ነው። ሰስቴኔብል ኤነርጂ ኤንድ ፖሊዩሽን ኮንትሮል ለፖሊዩሽን ኮንትሮልም እንደዚሁ ያገለግላል ማለት ነው። ነምበር 9 why has the production of human insulin by recombinant DNA methods had significant medical advantages for diabetics diabetics ወይም ለስኳር ህመምተኞች የሚሰጥ እንትን ነው። ስለዚህ ሂውማን ኢንሱሊን ፕሮዲዩስ የሚደረገው በምን ሜተድ ነው አለ ሪኮምቢናንት ዲኤንኤ ሜተድስ ለምንድን ነው ፕሮዲዩስ የሚደረገው የሚል ጥያቄ ነው። it produces pure safe and unlimited insulin identical to human insulin ስለዚህ ለሂውማን ኢንሱሊን አይደንቲካል የሆነ እና ፒውር ሴፍ የሆነ እንትን ፕሮዲዩስ ለማድረግ ማለት ነው። this avoids immune reactions ላይስማማ ይችላል አለርጂ ሊሆን ይችላል ወይም ደግሞ የኢሚዩን ሪአክሽን ሊኖር ስለሚችል and dependence of animal insulin improving diabetic care ለዲያቤቲክ ኬር ኢምፕሩቭ ለማድረግ እና ሌሎች ኢሚዩን ኢንሱሊኖች ላይ ዲፔንድ ላለመሆን ማለት ነው። number 10 how are two fusion proteins used to make human insulin two fusion የሚባሉት human insulin ፕሮዲዩስ ለማድረግ how two fusion proteins are used to make human insulin the A chain and B chain of insulin are produced separately as fusion proteins ሁለቱ ናቸው A chain እና B chain of insulin የሚባሉት in bacteria and then combined to form active insulin. This method ensures proper folding and activity of insulin before using therapy. Okay, number 11 write the benefit of biofuels. Biofuel ምንድነው ቤኔፊቱ? renewable energy source ይሆናል አንደኛ የሚታደስ ኢነርጂ ሶርስ ሆኖ ያገለግላል። reduce greenhouse gas emissions የግሪንሃውስ ኢፌክት የሚባል ከሌሎች ጋዞች የሚወጣው እንትን አካባቢን እንዳይበክል ወይም ደግሞ እንዳያሞቅ ግሪንሃውስ ኢፌክት እንዳይኖር ሪዲዩስ ያደርጋል ማለት ነው። እነዛን ጋዞች የግሪንሃውስ ኢፌክት የሚያስከትሉ ጋዞች ምን ለማድረግ ሪዲዩስ ለማድረግ ምክንያቱም ባዮፊውል የሚባለው ነው ማለት ነው። decrease dependence on fossil fuels ፎሲል ፊውል የሚባሉት ወይም ኖርማል የጋዝ ወይም ነዳጅ የሚባሉት እነሱ ላይ ያለውን ጥገኝነት ለመቀነስ ያገለግላል ማለት ነው። ባዮፊውል are eco-friendly alternatives to conventional fuels ማለት ነው። eco-friendly ነው እና አማራጭ የሆነ ኃይል ነው ማለት ነው ባዮፊውል። 12 explain how plant biotechnology can be used for enhancing and nutritive qualities of food. ባዮቴክኖሎጂ ለኒውትሪቲቭ ኳሊቲን ለመጨመር የምግብ ኒውትሪቲቭ ኳሊቲን ለመጨመር ባዮቴክኖሎጂ እንዴት ነው የሚጠቀሙት ወይም የምንጠቀመው የሚለውን ኤክስፕሌን አድርጎ by introducing genes for vitamins, minerals or essential amino acids እነሱ ላይ ጂንን ኢንትሮዲዩስ በማድረግ ለምሳሌ ጥሩ ቫይታሚን እንዲኖረው አንድ የሆነ ምንድነው የቫይታሚን ይዘት ያለው ምግብ ወይም ደግሞ አዘርት ሊሆን ይችላል ወይ አትክልት ወይ ፍራፍሬ እሱ ላይ ጂን ኢንትሮዲዩስ በማድረግ የሱን የቫይታሚን ይዘቱን ከፍ ለማድረግ እንዲሁም ደግሞ የፕሮቲን ይዘቱን ወይ የሚነራል ይዘቱን ለመቀየር ማለት ነው መቀየር እና የፉድ ኳሊቲን መጨመር ማለት ነው። እንዴት ነው ባዮቴክኖሎጂ የምንጠቀመው ላለው ማለት ነው። for example golden rice የሚባል ወይም ደግሞ የሩዝ ምርት ነው ይሄኛው ቫይታሚን ኤን ከፍ ለማድረግ ኢንሃንስ ለማድረግ የጎልደን ራይስ የሚባለው ላይ የጂን
እንትን አለው ማለት ነው። ባዮቴክኖሎጂ እንጠቀማለን። ጄኔቲክ ኢንጂነሪንግ ኢምፕሩቭስ ፉድ ኳሊቲ ኤንድ አድሬስስ ኒውትሪየንት ዲፊሸንሲስ። ኒውትሪየንት ዲፊሸንሲ ወይም የኒውትሪየንት እጥረት እንዳይኖር፣ የፕሮቲን እጥረት፣ የቫይታሚን እጥረት እንዳይኖር የጄኔቲክ ኢንጂነሪንግ ኢምፕሩቭ ያደርጋል ማለት ነው። Number 13, explain the strategies adapted for creating transgenic plants with the following traits. አሁን የትራንስጄኒክ ፕላንት የሚባሉትን ምንድነው ለፕላንቶች ማለት ነው ኤክስፕሌን አድርጎ ነው ስትራቴጂዎቹን ኤክስፕሌን አድርጎ ይላል። የመጀመሪያው ነው ዲዚዝ ሬዚስታንስ ወይም ዲዚዝ ሬዚስታንስ ፕላንቶች አሉ አይደል? እጽዋቶች አሉ። እነሱ ላይ የምንጠቀማቸውን ስትራቴጂዎች ኤክስፕሌን አድርጎ ፎር ክሬቲንግ ትራንስጄኒክ የሚባሉት እነዚህ ዲዚዝ ሬዚስታንስ የምንላቸው ፕላንቶች ማለት ነው። ሶ ኢንሰርት ጂንስ ኮዲንግ ፎር ፕሮቲን ዛት ኢንሂቢት ፓቶጀንስ። የፓቶጀን የሚባሉት ወይም ደግሞ እጽዋቱ ላይ ጉዳት የሚያደርሱ ማይክሮብስ የሚባሉትን ምን ማድረግ ነው ኢንሰርት ማድረግ እና ጂን ኢንሰርት ማድረግ እና ለነዚህን ኢንሂቢት ማድረግ ነው። ሌላው ሄርቢሲድ ቶለራንስ ቶለሬት የሚያደርጉ እጽዋቶች ማለት ነው። ኢንትሮዲዩስ ጂን ዛት አለው ፕላንትስ ቱ ሰርቫይቭ ሄርቢሳይድስ። ኢንሴክት ሬዚስታንስ የሚባሉት ደግሞ ኢንሰርት ጂን ፍሮም ባሲለስ ትሮጃኔሲስ። እነዚህ ማይክሮብስ ናቸው አይደል? ምንድነው የምናደርገው ወይም የሚደረገው ትራንስጄኒክ ፕላንቶችን ለመፍጠር ወይም ደግሞ ክሬት ለማድረግ ብዙ ጊዜ ማይክሮብስ ነው የሚጠቀሙት ሳይንቲስቶች ማለት ነው። ማይክሮብስ የሚባሉት ደግሞ ባክቴሪያ ሊሆን ይችላል፣ ቫይረስ ወይም ፈንገስ ሊሆን ይችላል። ስለዚህ ከነዛ ባክቴሪያዎች ውስጥ አንዱ ይሄ ነው ማለት ነው። ባሲለስ ተሮጃኔሲስ የሚባለው የኢንሴክት ሬዚስታንስ ፕላንቶችን ክሬት ለማድረግ ማለት ነው። ፕሮዲዩሲንግ ኢንሴክቲሳይዳል ፕሮቲንስ ዚስ ስትራቴጂስ ሄልፕ ፕሮቴክት ክሮፕስ ኤንድ ኢንክሪዝ ይልድ ዊዝ ሪዲዩስድ ኬሚካል ዩዝ። ስለዚህ ለምሳሌ እጽዋቶች በኢንሴክቶች እንዳይጎዱ የተለያዩ ኬሚካሎችን መጠቀም ይቻላል አይደል? ኢንሴክቶችን ወይም የእጽዋት የሚበክሉ ወርም ሊሆን ይችላል ወይም ትላትል ወይም ኢንሴክት ሊሆን ይችላል። በቆሎን የሚበላ ለምሳሌ ትላትል ቢኖር ወይም ስንዴን የሚበላ ፈንገስ አይደል? ፈንገስ የሚባል ቢኖር ኬሚካሎችን መርጨት ይቻላል እጽዋቶች ላይ ያንን ለማከም ማለት ነው። ነገር ግን ኬሚካል ሲረጭ ደግሞ ሌላ ኤንቫይሮንመንታል ጉዳት አለ። የሰውን ልጅ መተንፈሻ አካል ሊጎዳ ይችላል ወይ እንስሳትን ሊጎዳ ይችላል ይሄ ኬሚካል። ስለዚህ ያንንም ያገዘናል ማለት ነው። ይሄ ኢንሴክት ሬዚስታንስ የሆኑ ምርቶችን ወይም ደግሞ እጽዋቶችን ክሬት ማድረግ ኬሚካል እንዳንጠቀም ሪዲዩስ ሊያደርግልን ይችላል ማለት ነው። ነምበር 14 what are the social and ethical problems associated with plant genetic engineering? plant genetic engineering የራሱ አድቫንቴጅ እንዳለ ሁሉ ዲስአድቫንቴጅም አለው፣ ፕሮብለሞች አሉ። how can this be addressed? እነዚህ ደግሞ እንዴት አድሬስ ይደረጋሉ? እንዴት ይፈታሉ? እነዚህ የፕላንት ጄኔቲክ ኢንጂነሪንግን ተጠቅሞ የተለያዩ እጽዋቶችን ክሬት ማድረግ ይቻላል ወይም ደግሞ አዳዲስ እጽዋቶችን አዳዲስ ዝርያዎችን ማግኘት ይቻላል። ነገር ግን ሶሻል እና ኤቲካል ፕሮብለሞች ደግሞ አሉ። እነሱን እንዴት ማድረግ ይቻላል የሚለው ኮንሰርንስ አባውት ጂኤምኦ ወይም ጄኔቲካሊ ሞዲፋይድ ኦርጋኒዝም የሚባሉት ሴፍቲ ኤንድ አለርጂስ እንደ ፕሮብለም ሎዝ ኦፍ ባዮዳይቨርሲቲ። ስለዚህ ጂኤምኦ ከሆነ ይጠፋል ማለት ነው። ለምሳሌ አንድ የበቆሎን ዘር በጂኤምኦ ወይም ጄኔቲክ ኢንጂነሪንግ ተጠቅሞ አንድ ሳይንቲስት ሌላ አዲስ በቆሎ እንትን የሚል ድሮ የነበረው ኦርጋኒክ የነበረው በቆሎ ይጠፋል ማለት ነው። አሁን እንዲያውም በጣም ስጋት አለ። ብዙ ተከራካሪዎችም አሉ። ለምሳሌ ኢትዮጵያ ውስጥ የጂኤምኦ መጠቀም አለብን ወይም ጄኔቲክ ኢንጂነሪንግን አፕላይ ማድረግ አለብን የለብንም የሚሉ ብዙ መከራከሪያዎች አሉ። ምክንያቱም አገር በቀልና ኦርጋኒክ የሆኑ ምርቶች እየጠፉ ይሄዳሉ ማለት ነው። ምክንያቱም አዳዲስ የሚመጡት የእጽዋት ዝርያዎች የስንዴ፣ የጤፍ፣ የበቆሎ ዘሮች ጄኔቲካሊ ሞዲፋይድ ይሆናሉ ማለት ነው።
ስለዚህ የነበረው እንትን እየጠፋ ስለሚሄድ ያም አንዱ ባዮዳይቨርሲቲ ሉዝ ያደርጋል ነው። ኢንቴሌክቹዋል ፕሮፐርቲ ኢሹ የስራ ፈጠራ ማለት ነው። ምክንያቱም ጂኤምኦ በተለያዩ ሳይንቲስቶች እንትን ነው የሚለው። ስለዚህ ለዛ ፈጠራ ማን ነው ባለቤትነት የሚወስደው የሚለው እንደ ፕሮብለም ስለሆነ የሚሆን ማለት ነው። ኢምፕሊመንት ስትሪክት ሶሉሽን ሬጉሌሽንስ ምክንያቱም አሁን ይሄ ጄኔቲክ ኢንጂነሪንግ መጠቀም ዝም ብሎ አይቻልም። አንድ ሀገር ተነስቶ ይሄንን እጠቀማለሁ ማለት አይችልም። ምክንያቱም ከሬጉሌሽን አንጻር ስለዚህ ይሄን መጠቀም ይቻላል የሚል ምንም ስትሪክት ሬጉሌሽን መኖር አለበት። ኮንዳክት ሴፍቲ ቴስቲንግ ቴስት መደረግ አለበት። ኢንሹር ፐብሊክ አዌርነስ የማህበረሰቡ ወይም ተጠቃሚው አዌር መሆን አለበት። ይሄኛው ዘር ይሄ ከዚህ የመጣ ነው፣ በእንደዚህ የተሰራ ነው፣ በእንደዚህ የሆነ ነው የሚለው ማህበረሰብ ሊያውቅ ይገባል። ሶሉሽኑ ነው ይሄኛው። ስለዚህ ዝም ብሎ ተነስቶ አንድ ሳይንቲስት ጄኔቲካሊ ሞዲፋይድ ኦርጋኒዝምስ ምንድነው ክሬት አድርጎ ለህዝብ ይፋ ማድረግ አይችልም ማለት ነው። ለምን? መጀመሪያ ሬጉሌሽኖችን መከተል አለበት። ከሀገር ህግ አንጻር ከሀገራት ያለ ምርት አንጻር ቅድም እንደተነጋገርነውም ከባዮዳይቨርሲቲ አንጻር ቴክ ኬር ማድረግ አለበት ማለት ነው። ኤቲካል ኤንድ ሶሻል ኮንሰርንስ ካን ቢ ማኔጅድ ስሩ ሪስፖንሲብል ሳይንስ ኤንድ ፖሊሲዎች ሊኖሩ ይገባል። አንድ ሀገር ቅድም እንዳልነው አሁን አሜሪካን ውስጥ ብዙ ጊዜ የሚመረቱ ምርቶች ጄኔቲካሊ ሞዲፋይድ ናቸው የሚል ነገር አለ። ለዛ ነው ኢትዮጵያ ውስጥ ኦርጋኒክ አለ ምንም ያልተነካ ያልተቀላቀለበት ምናምን የሚባሉ እንትኖች አሉ። ይሄ የሳይንቲፊክ ሪሰርች ያስፈልገዋል። ስለዚህ ይሄ ኤቲካል እና ሶሻል ኮንሰርኑን ምንም ማድረግ ሪስፖንሲብል ሳይንስ መኖር አለበት። ፖሊሲዎች ሊኖሩ ይገባል። እነዚህ አይነት ምርምሮች ሲደረጉ ጄኔቲክ ኢንጂነሪንግ ላይ ምርምር ሲደረግ ፖሊሲዎች ሊደረጉ በጥንቃቄ ሊመሩ ይገባል ማለት ነው። ምክንያቱም ጄኔቲካሊ ሞዲፋይድ የሆኑ ፕላንቶች ቅድም እንዳልነው ፍራፍሬ ሊሆን ይችላል ወይም አትክልት ሊሆን ይችላል የራሱ ጉዳት ስላለው ማለት ነው። ጂን ከፕላንቱ ወደ ሌላ ፕላንት ሊሆን ይችላል ወይም እንስሳትንም ያው ጄኔቲካሊ ሞዲፋይድ ይደረጋሉ። እነሱን በመመገብ ወይም እነሱን በመጠቀም የሌላ ዲስኦርደር ሊያስከትል ይችላል። ስለዚህ ይህም ጥንቃቄ ስለሚያስፈልገው 15 explain the social economic and environmental implications of genetic engineering ቴክኒኮች ወይም ቴክኒክስ አሉ። የጄኔቲክ ኢንጂነሪንግ ያሉ ቴክኒኮች አሉ። ስለዚህ እነዚህ ሶሻል ኢኮኖሚክ እና ዴቨሎፕመንታል ኢምፕሊኬሽኖቹን ምን አድርጎ ነው ኤክስፕሌን አድርጎ ነው። ሶሻል ኢምፕሊኬሽኑ ወይም የማህበራዊ ኢምፕሊኬሽኑ ምን ይመስላል? ኢምፕሩቭ ሄልዝ አይደለ ፉድ ሴኩሪቲ። ስለዚህ የጄኔቲክ ኢንጂነሪንግ ማህበራዊ ኢምፕሊኬሽኑ ምንድነው? ጤናን ኢምፕሩቭ ሊያደርግ ይችላል። ቀደም ምን ብለናል? ለህክምና ስለምንጠቀመው ማለት ነው። ጄኔቲክ ኢንጂነሪንግ ለህክምና ላይ አገልግሎት ስለሚውል ኢምፕሩቭ ሄልዝን ኢምፕሩቭ ሊያደርግ ይችላል። በተለይ ካንሰር ምናምን ላይ ማለት ነው። ፉድ ሴኩሪቲ ስንል ደግሞ የምግብ ይዘቱን ፕሮቲኑን በመጨመር ወይ ቫይታሚኑን የምግቡን ቫይታሚን በመጨመር ፉድ ሴኩሪቲን የምግብ ዋስትናን ለማረጋገጥ ፐብሊክ ኮንሰርንስ አባውት ጂኤምኦ ኢኮኖሚክ ኢምፕሊኬሽኑ ኢንክሪዝ አግሪካልቸራል ፕሮዳክቲቪቲ ሃይ አር&ዲ ኮስትስ ማለት ነው። ትላልቅ ምርቶችን ይሰጣል። ኤንቫይሮንመንታሊ ደግሞ ሬዲዩስ ፔስቲሳይድስ ዩዝ ሪስክ ኦፍ አንኢንቴንድድ ኢኮሎጂካል ኢፌክትስ አለው የራሱ። ነገር ግን ኬሚካሎችን ፔስቲሳይድስ ከመጠቀም ይልቅ እነዚህ ጄኔቲካሊ ሞዲፋይድ የሆኑ ፕላንቶችን ወይም እጽዋቶችን መትከል ወይም እነሱን ማራባት ሬዚስት ያደርጋሉ የተለያዩ ተባዮችን ወይም ፈንገሶችን ሬዚስት ያደርጋሉ። ስለዚህ ኬሚካል እንዳንጠቀም ያግዙናል ማለት ነው እነሱን መጠቀማችን። ጄኔቲክ ኢንጂነሪንግ has benefits and risks ሪስክም አለው ቤኔፊት ብቻ አይደለም። and careful management is necessary ስለዚህ ኬርፉሊ ማኔጅ መደረግ አለበት የጄኔቲክ ኢንጂነሪንግ። ኦኬ ፓርት 3 በዚህ ጨርሰናል። ሪቪው ጥያቄዎችን የሰራንበት ማለት ነው። ፓርት 4 5 እና 6 መቶ ምናምን ጥያቄዎች አዘጋጅተናል። ዩኒት 1 ላይ ያዘጋጀናቸው ጥያቄዎች ናቸው።
ለኤንትራንስ ኤግዛም እንዲሁም ደግሞ ለፍላችሁ የፈተና ዝግጅት እንዲሁም ቶፒኩን በደንብ አንደርስታንድ እንድታደርጉት እነዚህን ጥያቄዎች አብረን እንሰራለን። እስካሁን ባሉት ቱቶሪያሎች እና ጥያቄዎች ዙሪያ አስተያየት ካለ ኮሜንት ላይ ጻፉልን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።